የዋዜማ ዜማ ልትመጪ ነው መሰል ልጠግብ ላገሳ የምድር ጡት ሊያግት ሞት ማም ሊነሳ እንደ ልጅ ያረገው ወተት ይላል የቀየው ጎረምሳ በጠራራ ፀሐይ ወድቆ እየተነሳ በጨረቃ ስሞሽ የሚያንጸባርቀው ጥያሜ ሲያሳሳኝ እርጥብ ከንፈርሽን ጠግቤው ቢያገሳኝ ከህይወት ወንዝ ዳር ከወተቱ ክትር የኑሮን ኤርትራ በከፍለው በበትር ህይወት ቅፍሽ ላይ ብንጎማለልበት ብንቀው ቢረሳን ሞት ላይ ብንስቅበት ምን አለበት መጪ በፍቅር አልመደን በትግስት ብናልበው የመንደሩን ጉብል ወተት ብናጠግበው ህመም ፊት ቢነሳው ሞት ነዶት ቢረሳው ቢኖር እንዲያጅበን ጥቁር ብንቀባው የሳንቃውን ጉበን ቢያብረቀርቅለት እንዳይታዘበን እንዲያምርለት ዘበን ብናሞቀው ከበን እኮ ምን አለበት በገጠር ከተማ መድረስሽ ቢሰማ ይላል የዋዜማ ዜማ በከንፈርሽ በራፍ የዮሐንስ ሞላን አጭር የግጥም መድብል ወደ እናንተ ለመግቢያነት ተጠቀምኩኝ። በያላችሁበት ቦታ ሆናችሁ የኔን ፕሮግራም ለምትከታተሉ ክብራትና ክብሯን ውድ የገጽ ጨዋታ ተከታታዮች በሙሉ ሰላም፣ ጤና፣ ፍቅር በያላችሁበት ለእናንተ ይሁን። ዛሬም የገጽ ጨዋታችን እንግዲህ እንግዶችን ጋብዟል። እነዚህ እንግዶች የሐሳብ ሰዎች ናቸው። ብዙ ሐሳብ አላቸው። ሙያቸውም እዛ ላይ ነው። እንግዲህ ለዛሬም የገጽ ጨዋታችን ምዕራፍ 1 እንደተመለከታችሁት ለጥምቀት በአማረና በደመቀ ሁኔታ ተጠናቋል። አሁን ደግሞ ምዕራፍ 2 የሚጀምርበት ዋዜማ ላይ ስለሆነን የዋዜማን ዜማ ግጥምን ወደ እናንተ አቀረብኩት ማለት ነው። ስለዚህ የገጽ ጨዋታችን ምዕራፍ 2 በትልቅ ሐሳብ ወደ እናንተ እስኪመጣ ድረስ ለዛሬም እንግዶችን ጋብዘን እንደው ምዕራፍ 1 እንዴት ተጠናቀቀ? ምን ሐሳብ አላችሁ? እይታችሁ ምን ይመስላል? የገጽ ጨዋታ ምን ይጨመር ምን ይቀነስ እያልን ልናወራቸው አሁን እዚሁ 70 ደረጃ አካባቢ ካለ አንድ ኮፊ ፓርክ ላይ ተሰይመናል ማለት ነው። የዛሬ እንግዳዬን ላስተዋውቃችሁ። በተፈሪ መኮንን የቲያትር ጥበባትና ፊልም ትምህርት ቤት መምህር ነው። በብሔራዊ ቲያትር፣ በዓለም ሲኒማና በሌሎችም ቲያትር ቤቶች ላይ ተዋናይ ነው። ጸሐፊ፣ አዘጋጅና የሐሳብ ሰው ነው። ወደፊት በትልልቅ የራሱ ስራዎችም እንጠብቀዋለን። ለዛሬ እንግዳይ አድርጌው በገጽ ጨዋታ ላይ የምልህ ነገር አለኝ ብሏል። እሱን ጋብዤዋለሁ። ከደራሲ ዳይሬክተር፣ የቲያትርና ፊልም ጥበባት መምህር ኢዮብ ገረመው ጋር የማደርገው ቆይታ እነሆ ሊጀምር ነው። ኢዮብ እየመጣ ነው። እሱን እቀበለዋለሁ። እንዴት ነህ? እንኳን ደህና መጣህ። ሰላም ነው? እንዴት ነው? ቡና ላይ እንዴት ነህ? ቡና ጥሩ ነገር በጣም የምወደው ነገር አይደል? በተለይ ካንተ ሙያ ጋር ደግሞ በጣም ይሄዳል። ያለ ቡና አይታሰብም አይደል? ስለዚህ እንደው እዚህ አሁን ያለንበት ቦታ በጣም ቆንጆ ቡና አለና ቡናችንን እየጠጣን ብንጨዋወት ብዬ አሰብኩኝ። በጣም ስላገኘው ደስ ብሎኛል። እንኳን ደህና መጣህ። እንኳን ደህና ቆየህ። እሺ፣ እናመሰግናለን። እሺ፣ በመልካችን ይመስላል ያቀረብሽልን፣ ባለባበሳችንም ስለ ገጽ ጨዋታ መጀመሪያ ከጠየቁ አይከር እንደው ኢዮብ ምን አይነት ትዝታዎች ነበሩት ከመጽሐፍት ጋር ከመጽሐፍት ዓለም ፕሮግራሞች ጋር በሬዲዮ ከሚተላለፉ ትረካዎች ድራማዎች ጋር እንደው በቴሌቪዥንም ከነበሩ ጠቅላላ ያው ያደከበት ሙያም ነው ብዬ ስለማስብ እንደው ምን ትዝታ አለ? እስኪ እሱን እናውጋ። እንግዲህ አሁን ንባብን ሳነሳ ትዝቴ አባቴ ነው። ሕፃን ሆነን እንድናነብ ያደርገናል። የጋዜጣ አምጥቶ የሆነ ነገር ይሰጠናል። ትዝ የሚሉኝ የድሮ መጽሐፍት የሚባሉት እኛ ቤት ነበሩና አሉ። አሁንም ቤት አስቀምጫቸዋለሁ። እነ ታሪክና ምሳሌ የከበደ ሚካኤል፣ ሶስተኛ የንባብ መጽሐፌ፣ መሰረተ ትምህርት ንባብ መጽሐፍት የሚባሉ ለመሰረተ ትምህርት የተዘጋጁ መጽሐፍቶች ሁሉ ነበሩና እነሱን እናነባለን። እዛ ውስጥ ብዙ ተረቶችን ብዙ ነገሮችን አግኝተናል። እንደው አንዳንዴ የኪነ ጥበብ ባለሙያና ንባብን አንድ የሚያደርጋቸው ነገር አለ ብለህ ታስባለህ? ኢዮብ እንደው ካንተ ሙያ በመነሳት እንግዲህ ለተማሪዎች ሁሌ የምላቸው ነገር አለ።
ንባብ ስንል ህይወትን ነው የምናነበው፣ ሰውን ነው የምናነበው፣ ሌላ ነገር አይደለም የምናነበው እኮ። ስለዚህ መጻፍ የምትፈልጉ ከሆነ መተወን የምትፈልጉ ከሆነ ማዘጋጀት የምትፈልጉ ከሆነ ማንበብ አለባችሁ፣ ግዴታ ነው። ያለሱ አይሆንማ። አሁን ለምንድን ነው ስራዎቻችን አንዳንዶቹ ስትሬንግዝ የሌላቸው ብዬ ጠይቃለሁ። የጥበብ ስራዎቻችን የንባብ ክፍተት አለብን። እኔ ትውልድ ላይ ያሉ አንዳንድ ጸሐፍትን ስመለከት የነሱ ፍልስፍና የለም፣ የህይወት እይታቸው ግብን አንመለከትም። ለምን? የንባብ ጥልቀታቸው ገና ሊሆን ይችላል ብዬ አስባለሁ። እና ከምንም ነገር በላይ ለአርት ሰው ማንበብ አለበት። አሁን አብዛኛው ሰው የሚያነብ ከሆነ በእርግጠኝነት ተከታይ አይሆንም። ተከታይ አይሆንም ማለት ተከታይ ያፈር ይሆናል እንጂ መንገዱን ነው የሚሄደው። በራሱ መንገድ ይሄዳል። የራሱ የተረጎመው የህይወት ፍልስፍና ይዛል። የራሱ ልምድ አለ። ለዛ እኮ ነው አሁን ድሮዎቹ እነ በዓሉን እነ ሐዲስን እነ ስብሃትን ስናነሳ ጥልቅ ነው የሚያሳዩ። አሁንም ተተረጉማቸዋለህ። አሁን እነ አዳም እነ አሌክስ ደግሞ አሉ። በነገራችን ላይ እኔ እንደ አሌክስ በጣም ማደንቀው ጸሐፊ እስካሁን የለም። ኢንተረስት ጉዳይ ነው። በጣም አሌክስን ፈልጌ ነው። በዚህ አጋጣሚ ዮቤ የመጀመሪያው የገጽ ጨዋታ ሲጀምር አሃዱ ብሎ የጀመረው ባለማየሁ ገላጋይ ቤባንያ መጽሐፍ ነው። ላነሳልስ ቤባንያን ያቀደምከኝና ቤባንያን ለማ በገበያን ልጆኛን ብብዋሉ። የምር እውነቴን ነው የምልህ። እሺ እኛ ቤት ድሮ መጽሐፎች ነበሩ። ለማ በገበያ እንዴት አየሁ አሌክስ ስላለሁ ሁሉ ጊዜ ለማ በገበያን ሻኖ ውስጥ አይተነው በሌላ እይታ አየህ። የጥበብ ሰው ማንበቡ እኮ ነው እንጂ አይጽፉም ነበር። ባያነባ አየህ። የአሌክስ የንባብ ጥልቀት ለማ በገበያ አመጣልን፣ ልቦለድ አድርጎ ቤባንያ ላይ ለማን አመጣልን፣ ገጸ ባህሪውን ለማን አመጣልን። እዛ ለልጆች ተረት የነበረውን ሰው ያየ አይገርም። እስከዚህ ድረስ ይሄዳል እና እይታው ሰፊ ነው እና መተርጎም አሁን ያነበቡትን መጽሐፍ ሲተረጉሙት አሁን እኔ ሊትራሪነሱን ስመለከት አሌክስ የብርሃን ፈለጎች ላይ ተወልጄ ያደኩት ቀበና አካባቢ ስለሆነ ግንፍሌን አውቃታለሁ እና የገለጸልኝ ገለጻ እስካሁን ውስጥ ያለ ሁሌ አስባለሁ። ተፈነከትኩ ይላል። ተፈነከትኩ የመጀመሪያ ፍንክቴ ነው ይላል። ግንፍሌ ነው። አዎ እንትና ልጁ ገጸ ባህሪው እሱ ሲፈነከት ነው የመጀመሪያ ፍንክት ሲፈነከት የሚጀምረው በሱ ነው እና መፈንከትን የሚገልጽበት መንገድ በቃ ውስጥ ያለና ልጆኝ ስፈነከት ራሴ ጋር መጣይ። ተፈነከትኩ የመጀመሪያ ፍንክቴ ነው። ፍንክት ሲመስለኝ እንደዚህ የሚያደርግ ይመስል ነበር፣ ግን በቃ የሆነ ትኩስ ነገር በፊት ላይ ህመሙን የምታውቀው በኋላ ነው ብሎ መፈንከትን ሊትሬቸር አድርጎ አመጣ። ስነ ጽሑፍ አረገው። ቀስ ብሎ የሚወርደው ትኩስ ደም ተሸክሞት ሲሄዱ የሚገርም ነው እና እሱን ኢንተርፕሬት እያደረግከው እስከ ልጅነትህ ውስጥ ተዋኛለህ፣ ትመለሳለህ፣ ወደ ትዝታ ትመጣለህ። ይከታል በቃ የግንፍሌን ወንዝ እንድትጎበኝ ያደርግሃል። እና ንባብ ላይ እኔ በዛ ልክ ኢንተርፕሬት ቢያደርጉ ብዬ አስባለሁ። ተመልካቾቻችን አዲስ ሚዲያ ኔትወርክ ለተቀዳሚ የገጽ ጨዋታችን ላይ ትገኛላችሁ። ዛሬ የጋበዝኩት እንግዳዬ ኢዮብ ገረመው የቲያትርና ፊልም ጥበባት መምህር ነው፣ ተዋናይ ነው። የራት ግብዣው የተሰኘ በዓለም ሲኒማ እንዲሁም ደግሞ ሸምጋይ በብሔራዊ ቲያትር የሷ አሻራ ያሉባቸው ቲያትሮች ናቸው። ተመልከቷቸው እንላለን። እንደው በስተመጨረሻ ለገጽ ጨዋታ ተወዳዳሪዎች ምዕራፍ 1ም ላይ ለነበራችሁ በምዕራፍ 2ም ለምትመጡ ለናንተ በስተመጨረሻ አጭር መልእክት አስተላልፍልኝና የዛሬ ፕሮግራማችንን ለሌላ ጊዜ ደግሞ እንደምትመጣ ቀጥረን ቃላት ገብቼ እንሰነባበት። በጣም አመሰግናለሁ። ትልቁ የምለው ነገር ምንድነው? የምታነቡት ለውድድሩ ሳይሆን ለህይወታችሁ መሆን አለበት። በቃ ይሄንን ነው። ምርጥ ንግግር። ስለዚህ ይምጡና ይወዳደሩ፣ መነሻ ሆናቸዋል። ከዛ በኋላ ለህይወታቸው ደግሞ ያነባሉ። በጣም ብዙ አለ። እንዳፈር የፈሉ መጽሐፍቶች አሉን፣ እንዳፈር የፈሉ ዕውቀቶች አሉ። መዝገን ነው የኛ ስራ። ይቻልነው ገጽ ጨዋታ በቃ እንደዛ ነው። ተመልካቾቻችን እንግዲህ የነበረን ቆይታ ይሄንን ይመስላል። እንግዲህ ጥሬን አክብረ እዚህ ድረስ መተ ይሄንን የመሰለ ሸጋ የሆነ ሀሳብ የማያልቅ ሀሳብ እንደው ጊዜ ቢኖረን ብዙ ልናወራበት የምንችለውን ሀሳብ ስለሰጠን እናመሰግናለን። ልታዩት የምትፈልጉት እንግዲህ የራት ግብዣውና ሸምጋይ ቲያትሮች አሉ። በዛ ቦታ ላይ ሄዱ፣ ቲያትሮችን ተመልከቱ፣ መጽሐፍትን አንብቡ። እጅግ በጣም አመሰግናለሁ። በአዲስ ሚዲያ ኔትወርክና በገጽ ጨዋታ ስም እናብብ እላለሁ። አመሰግናለሁ። እኔም አመሰግናለሁ። እሺ
ጥሪያችንን አክብረሽ ስለመጣሽ ስላገኘሽ በጣም ደስ ብሎኛል። እስኪ ራስሽን አስተዋውቂ። እሺ፣ መምህርት ማርታ ነጋሽ እባላለሁ። አስተማሪ ነኝ። አንድ የግል ትምህርት ቤት ውስጥ የእንግሊዝኛ ቋንቋ አስተምራለሁ። ስለመጣሁ ደስ ብሎኛል። ያው ፕሮግራሙም የገጽ ጨዋታ ነውና መጽሐፍ ላይ ንባብ ላይ የሚሰራ ፕሮግራም ስለሆነ እኔ ደግሞ በግሌም ንባብ ስለምወድ ሙያዬም ከንባብ ያልተለየ ስለሆነ እንግዲህ እንድንመካከር መጥተናል ማለት ነው። ቴንክ ዩ በጣም ደስ ብሎኛል። እንደው የገጽ ጨዋታን ዛሬ መገኛችንም እሱ ነውና የገጽ ጨዋታችንን እንዴት አገኘሽው? እንዴት አሳየሽው? የገጽ ጨዋታ በጣም ደስ የሚል ፕሮግራም ነው። ምክንያቱም ንባብ ላይ ነው የሚሰራው። በዚህ ዘመን ደግሞ በጣም ብዙ ሀሳባችንን የሚሰራርቁ ነገሮች በዝተዋልና ሰው ወደ ንባብ ትኩረቱን እንዲመልስ፣ እንዲያነብ፣ እንዲያገናዝብ፣ እንዲያሰላስል የትኩረት አቅጣጫው በብዙ ነገሮች ተበታትኖ እንዳይቀር ሰብሰብ በሉ እስቲ አይነት መልእክት ያለው ቆንጆ ፕሮግራም ነው። ወድጀዋለሁ፣ አየዋለሁ፣ እመለከተዋለሁ። ጥያቄዎቹንም አንዳንዴ ያነበብኳቸው መጽሐፎች ሲጠየቁ ለመመለስ እሞክራለሁ። አንደኛ ያለንበት ጊዜ የዲጂታል ዘመን ነው አይደለ? ሁሉም ሰው ስልኩ ላይ ነው። ስክሪን ታይም እንግዲህ ያንተንም የኔንም ቼክ ብናደርገው በጣም የበዛውን ጊዜ የምናሳልፈው ስልካችን ላይ ነው። ያ ደግሞ እየጎዳን መጥቷል። አንደኛ ትኩረታችን እየቀነሰ መጥቷል። አንድ ነገር ከስሩ ከምንጩ የመጠየቅ ነገራችን እያነሰ መጥቷል። እንዲሁ ዝም ብሎ አንድ ነገር ብቻ ሆ ብሎ መከተል አይነት ውስጥ እየገባን ያለ ነውና ያ ደግሞ የትም አያደርሰንም። እንደ ሀገርም እንደ ግለሰብም ያለንን እድገት ይገድበዋል ብዬ አስባለሁ። የገጽ ጨዋታን የመሳሰሉ በንባብ ላይ የሚያተኩሩ ፕሮግራሞች መብዛታቸው ሰው ወደ ዲጂታሉ እያመዘነ ስለመጣ በዚህም አማራጭ መምጣቱ ጥሩ ነው ብዬ አስባለሁ። ሰውን በሚወደው ነገር ስትይዘው ጥሩ ነው። ያ ማለት ግን እንደዚህ መጽሐፍ እየገለጥን ማንበብ የለብንም፣ ከወረቀት ጋር ያለን ተዛምዶ ማነስ አለበት ማለት አይደለም። ምክንያቱም መጽሐፍን እየገለጡ እንደማንበብ የሚያሳድግ ነገር አለ ብዬ ስለማላስብ ማለት ነው። ደጀኔ ጥላሁን ድምፁን ማን ይረሳዋል? አሁን ራሱ ስንሰማው ወደ ልጅነታችን እንመለሳለን እና ከዛም ባሻገር እንግዲህ ያኔ እኮ በሬዲዮ ነበረ ያደግነው ማለት ይቻላል። እንደውም አብዛኞቻችን ቤት እንደዚህ ቴሌቪዥንም ያልነበረበት ጊዜ ነበረ። በብዛት ሬዲዮ ነው ያለው እና ሙዚቃዎችን ማዳመጥ፣ ሬዲዮ ድራማዎችን ተከታትሎ መስማት እና የቀን ቅኝት፣ መንታ መንገድ፣ በጣም ብዙ ደስ የሚሉ የሬዲዮ ፕሮግራሞች አሉ። ጋዜጠኞቹን እየሰማን እንደነሱ አንዳንዴ ለመሆን ሞክር ነበረ ድምጻቸውን በማስመሰል ለቤተሰብም ለጓደኛም ሊሆን ይችላል። ስለዚህ ጋዜጠኞቹ ደግሞ በደንብ ተዘጋጅተው አርቲኩሌሽናቸው ቃላቶችን የሚሉበት መንገድ በጣም የሚደንቅ ነበር የነበረውና ያም የንባብ ልምዳችን የንግግር ክህሎታችን ዓለምን የምናይበትን መነጽር አሻሽሎታል ብዬ አስባለሁ እና በደንብ ልጅነቴ ላይ ሬዲዮና መጽሐፍ በደንብ አዝናል። ዮሴፍ ዳሪዮስ እባላለሁ። የተወሰኑ ሚዲያዎች ላይ ፕሮግራም በማዘጋጀት ዜና በማንበብ እየሰራው ቆይቻለሁ። አሁን ደግሞ ትርታ 97.6 የዜናና ፕሮግራም ክፍል ኃላፊ ነኝ። መጽሐፍንም ያህል ትልቅ ጉዳይን የያዘ ፕሮግራም ማዘጋጀት ብዙ ወዲያው ገንዘብ ሊያስገኙ የሚችሉ ፕሮግራሞች እንዳሉ እናውቃለን። ከዛ ይልቅ ልፋት የሚጠይቀውን የመጽሐፍን ፕሮግራም ስለጀመራችሁ እናንተም በጣም ደስ ብሎኛል። ከእናንተ ጋር ስለማወራ አመሰግናለሁ። እንዳልኩ ነው እኔ ቤት ውስጥ ሳድግ አልጋችን አለ። ከአልጋዬ ራስጌ የማውቀው ያበራ ለማ ግጥም ነው። ያመረቡ ልቤ ረገበም ቢያለ አንድ ራሱን ማስገር አቃተው ዋለለ። እናንተም እንደኔ ፍርሃት ካባጃችሁ ዣንጥላው ዱላው ምን ሊበጃችሁ የሚል ግጥም ነው እና እሱን እያየህ ማደግ ንባብን እንድትወድ ያደርግሃል፣ እንድትጽፍ ያደርግሃል። የሚያነብ ሰው ደግሞ ቢያንስ የሚጠይቀውን ጥያቄ ያውቃል፣ የሚመልሰውን መልስ ያውቃል። ለመመለስ ሁለቴ ያስባል። ከመመለሱ በፊት ከመጠየቁ በፊት ጥያቄውን መርምሮ መልስ ሲያጣ ነው የሚጠይቀው እንጂ ጥያቄ እንደመጣለት አይጠይቅም። መመርመር ያለበትን ደረጃ በደረጃ ያውቃል። ይህን ካወቅክ ደግሞ ያው ጊዜ ይፈጃል እንጂ ማደግ አይቀርም። እድገት ቀጥታ ከአይምሮ ጋር ስለሚገናኝ የተመረዘ አይምሮ ምን ሊያስብ ይችላል፣ ያደገ አይምሮ ምን ሊያስብ ይችላል ነው ነገርየው። ስለዚህ ካነበበ አይምሮ ያድጋል። መጠየቅ ታውቃለህ፣ የሚጠየቅ ነገር ታውቃለህ፣ የሚመለስን መልስ ታውቃለህ። ጠይቀህ እኮ ስታነብ መልስ ሲመለስልህ ማረካ መልስ ያስታውቃል። ትክክለኛው መልስ ሆድህን ሲሞላው ገጭ ሲል ያስታውቃል። ስለዚህ መጠየቅም ታውቃለህ፣ መልስም ታውቃለህ በማንበብ ውስጥ። ይሄ ከሆነ ደግሞ ማደግ ይመጣል እንደ ሀገር። አይምሮ እንዲያድግ ንባብ ያስፈልጋል። ከዚህ ሰርክል መውጣት አይቻልም።
እንደዚህ አይነት ፕሮግራሞች መበረታታት የሚገባቸው ለዚህ ነው። ሌላ አማራጭ የለንም። እግር ኳሱን ምኑን አይምሯችን ካደገ በኋላ ጎበዝ አሰልጣኞች ማፍራት የምንችለው ለእግር ኳሱም ጭምር ማንበቡ ሲበረታ ነው። የሌላው ዓለም እንዴት ነው እየሰራ ያለው የሚለውን ማንበብ ስንጀምር ነው። ካላነበብ ነው ሰፈር ውስጥ እየተሯሯጥን እየተጋፋን የተጫወትነውን ጨዋታ እየተጫወትን ነው የምንቀጥለው፣ በእግር ኳሱም ጭምር። ማንበቡ ሲኖር ግን ታክቲክ፣ ቴክኒክ የሚባለው አሰላለፍ የሚባለው ፎርሜሽን ማንበብ የሚባለው ነገር ጭምር ሊመጣ የሚችለው በማንበብ ውስጥ ነው። እሱን ለማበረታታት ቴሌቪዥን፣ ሬዲዮኖች እንደዚህ አይነት ፕሮግራም ቢያዘጋጁ ጥሩ ነው። ፕሮግራማችሁን አይቼዋለሁኝ፣ ወድጄዋለሁ። የመጣችሁበት መንገድ ጥሩ ነው፣ ቢቀጥል እመኛለሁኝ። መጽሐፍን ማንበብ እኔ የገባኝ እኔ ባየሁበት የምትቀርጿቸው ሰዎች ጸዳ ያሉ ቦታዎች፣ አረንጓዴ የሆነ አይነት ቦታ ነው። እሱ በራሱ ደስ ይላል። ምክንያቱም መጽሐፍ እያነበበ የሆነ ጎጆ ውስጥ ተደርጎ ቢሳል ኖሮ የሆነ ፍርስርስ ያለ ቦታ ላይ ቢሆን ኖሮ እኔ ጥሩ ስሜት አይሰጠኝም ነበር። ለመረጋጋት ፈልጎ ነው እያነበበ ያለው። የሚያየውም የሚያነበውም ዙሪያውም እጁም ላይ ያለው ነገር የሚያምር ነገር ሲሆን ለኔ ያንን ስሜት ፈጥሮብኛልና ከዚህ ጀምሮ ያለውን ሐሳቡንም መጽሐፍትን በማስመልከት የተነሳውን ሐሳብ ወድጄዋለሁ። በጣም ቆንጆ ፕሮግራም ነው። እንግዲህ የገጽ ጨዋታችን ሁሌም ለእናንተ እንደሚያደርገው በገጾች ዙሪያ ላይ ያሉ ሐሳቦችን፣ እይታዎችን፣ አመለካከቶችንና የራሳችንንም ስራዎች ወደ እናንተ ይዞ የሚቀርብ ድንቅ ፕሮግራም ነው። የገጽ ጨዋታችን እንግዲህ ሁሌም ንባብን የሚያበረታታ በማንበብ ማበብ አለ ብሎ የሚያምን ፕሮግራም ነው። ስለዚህ ለዛም ነው በፕሮግራማችን መግቢያና መውጫ ላይ እናንብብ የምንላችሁ።